ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ ተጠናክሮ ቀጥሏል። በአብይ አህመድ አገዛዝ እየተወሰደ ያለው አፈናና ስርም እንደዚሁ በስፋት እየተካሄደ ነው ያለው። ዛሬ በወጡ መረጃዎች ከ80 በላይ የጤና ባለሙያዎች በእስር ላይ ይገኛሉ። ማሳደዱ ማፈኑ በየአቅጣጫው ተጠናክሮ ቀጥሏል። የጤና ባለሙያዎችም በአቋማቸው ጸንተው እንደቀጠሉ ናቸው። ዛሬ በበርካታ አካባቢዎች ያሉትን ሁኔታዎች በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንደምንሰማው ከሆነ ጎንደር ሆስፒታል ሙሉ በሙሉ ተዘግቷል። በሐዋሳ ዩኒቨርሲቲ ሆስፒታል እንደዚሁ ሪፈራል የሐኪሞቹ በሙሉ ግቢውን ለቀው ወጥተዋል። በአሁን ሰዓት ፌዴራል ፖሊስ ነው ሆስፒታሉን ቅጥር ግቢ ሙሉ በሙሉ የተቆጣጠረው። በየአቅጣጫው ያለው ሁኔታም ተመሳሳይ ነው። እስቲ ምን ነገሮች ናቸው ዛሬ በአራተኛው የአድማ ቀን ላይ እየተከሰቱ ያሉት? መሳይ ነገሮቹ በጣም እየረገቡ ይሄዳሉ። መንግስትም በተወሰነ ደረጃ ከልሁና አሁን እየፈጸመ ካለው ጭካናዊ ተግባር ተመልሶ የዶክተሮችን ጥያቄ በተወሰነ ደረጃ ዛሬ የመመለስ እድል ይኖረዋል የሚል እምነት በአብዛኛዎቹ ማህበረሰብ ዘንድ እንዲሁም በዶክተሮችና በጤና ባለሙያዎች ዘንድ ነበረ። እነሱም ማሳየት የሚገባንን መጠየቅ የሚገባንን ጥያቄ ጠይቀናል። ስለዚህ በተወሰነ ደረጃ በጣም በርካታ ሰው በየሆስፒታሉ እየሞተ ስለሆነ ከፍተኛ የሆነ ስቃይና ሮሮ እየተሰማበት ስለሆነ መንግስት እንደው የተወሰኑ ጥያቄዎችን ከመለሰ ሊመለሱ ይችላሉ የሚል እምነት ነው የነበረኝ። ነገር ግን በየቀኑ እየጨመረ ዛሬ አራተኛ ቀን ነው። በተለያዩ ሆስፒታሎች፣ ጤና ጣቢያዎች የሚሆን ሕክምና ማዕከላት በአጠቃላይ ዶክተሮቹ ወይም ሐኪሞቹ ከማዕከላት ወጣው ሆስፒታሎቹ ጭር ብለው ነው የዋሉትኝ። መንግስት በጣም እያደረገ ያለው ነገር በአጠቃላይ ጥሩ አይደለም። እነሱ ጥያቄ መብት ነው ጥያቄ ያቀረቡትኝ መብታቸውን ነው። ነገር ግን መንግስት እየወሰደ ያለው ነገር ጥላቻዊ ተግባር እየፈጸመ ነው። በአጠቃላይ ዶክተሮችን በሄዱበት ሁሉ ቦታ ሁሉ እየተከተለ በሲሻው በእንቅስቃሴ ሲያደርጉ ከአንድ ቦታ ወደ አንድ ቦታ እንቅስቃሴ ሲያደርጉ ሲፈልግ ደግሞ በጂፒኤስ ሞባይላቸውን ትሬስ አድርጎ በጂፒኤስ እየተከታተለ ከከተማ የሚወጡ ዶክተሮችን ከተለያዩ ቦታዎች ላይ ራሳቸውን ለጊዜው አቅበው ተቀምጠው ያሉ ዶክተሮችን እያፈነ ወዳልታወቀ ስፍራ እየወሰዳቸው ነው። ምን እያደረጋቸው እንደሆነ አይታወቅም። ነገር ግን ዛሬም ለአራተኛ ጊዜ በተለያዩ ማዕከላት ላይ ምንም አይነት እንቅስቃሴ የሕክምና አገልግሎትን እየተሰጠ አይደለም። ልክ እንደ ትናንትና ሁሉ ዛሬ እነዚህ አገልግሎት ይሰጣሉ። ለጊዜው በከፊል ስለሆነ የከፊል ሕክምና አስቸኳይ የተባሉ ለምሳሌ የህፃናት ሕክምና ክፍል፣ የማዋለጃ ክፍል እንዲሁም የቀዶ ጥገና አስቸኳይ የቀዶ ጥገና ክፍሎች አገልግሎት ይሰጣሉ ተብሎ ዶክተሮችን ተመድበው እነዚህን ሐኪሞች ዶክተሮች ገብተው የሌሎችን የጠፉትን ዶክተሮች ስልክ ቁጥር አምጡ በማለት ድብደባ በመፈጸም ከፍተኛ በደል እየፈጸሙባቸው ነው። አስረው እየወሰዷቸው ነው። በዚህ ምክንያት በርካታ ሆስፒታሎች ሙሉ በሙሉ አገልግሎትን አቋርጠዋል። በሐዋሳ፣ በወላይታ ሶዶ፣ ጥቁር አንበሳ ሆስፒታል፣ ጎንደር፣ በተለያዩ አካባቢዎች ባህር ዳር ጥበበ ግዮን ሆስፒታል እና ፈለገ ሕይወት ሆስፒታል፣ ደብረ ታቦር፣ ወልዲያ እንደዚህ የመሳሰሉ ሆስፒታሎች ሙሉ በሙሉ አገልግሎታቸውን እያቋረጡ ሕክምና ማዕከላት ሙሉ በሙሉ ተዘግተዋል። መንግስት ደግሞ በጣም እያሳደዳቸው ነው። ዶክተሮችን በሀገራቸው ራሳቸውን አቅበው በተወሰነ ቦታ ላይ ለ5 ወይም ለ6 ቀን አድማ ለማድረግ ህገ መንግስት የሚፈቅድላቸውን መብታቸውን እንኳን እንዳይለማመዱና እንዳይተገብሩ በተቀመጡበትና በቤተሰቦቻቸውና በተለያየ ቦታ እያፈላለገ እየያዘ ወዳልታወቀ ስፍራ እየወሰዳቸው ነው። በአጠቃላይ ግን መንግስት የኢትዮጵያን ህዝብ የሚወክል እንዳልሆነ በእነዚህ በዶክተሮች ላይ እየፈጸመ ያለው ጭካኔያዊ ተግባር አንድ ማረጋገጫ ነው፣ ዋነኛ ማረጋገጫ ነው። ይሄን ነው እየተመለከትኩት መሳይ። እንግዲህ እስቲ በአድማ እየተደረገባቸው ያሉትን ሆስፒታሎች የጤና ማዕከላትን በተመለከተ ያገዛዙ እርምጃ እንዳልኩ በተለያዩ መልኩ ተባብሶ ተጠናክሮ ነው የቀጠለው። በጣም አስገራሚው ነገር አንድ ሱዳናዊ ሐኪምን ጨምሮ ነው 80 በላይ የጤና ባለሙያዎች በእስር ላይ የሚገኙት። እንግዲህ ይሄ ሱዳናዊ ሐኪም በምን ምክንያት እንደታሰረ ምናልባት የአድማው አካል ይሁን
ወይም በአጋጣሚ አብረው ስላገኙ ሰሩት በዝርዝር የታወቀ ነገር የለም። አብዛኞቹን ወዳልታወቀ ቦታ ነው የወሰዷቸው። የተወሰኑትን ወደ አዲስ አበባ ማዕከላዊ በሚታወቀው የማሰቃያ ቦታ አምጥተዋቸው ቤተሰብ እንዳገኟቸው አድርገው ከፍተኛ የሆነ ድብደባ እየፈጸሙባቸው እንዳለ ነው የሰማነው። በዚህ ጉዳይ ላይ በስፋት የምንሄድበት ይሆናል። ግን አድማውን በተመለከተ እንግዲህ ተጠናክሮ ቀጥሏል። ዛሬም የጤና ባለሙያዎቹ በአቋማቸው ጸንተዋል። ወደ ሕክምና ማዕከላቸው አልሄዱም፣ ወደሚሰሩበት ቦታ አልሄዱም። በዚህም የተነሳ የሚደርስባቸውን ተቋቁመው አድማውን መቀጠላቸውን ነው እያሳወቁ ያሉት። በዚህም የህብረተሰቡን ድጋፍ ያገኙ ይገኛሉ። በተለያዩ አካባቢዎች የሚታሰሩ ዶክተሮች እንዲፈቱ በመጠየቅ በፖሊስ ጣቢያዎች፣ በሕክምና ማዕከላት ህዝቡ በብዛት እየሆነ እየጠየቀ እንዳለ ነው የሰማ ነው። እስቲ አድማው በምን ሁኔታ እየሄደ ነው ያለው? ከትናንት ከመጀመሪያው ቀን ጀምሮ መሳይ እየጨመረ ነው የመጣው። አንዳንድ ሐኪሞች ምናልባት ፍርሃት ያለባቸው የጤና ባለሙያዎች የመጀመሪያው ቀን ላይ ጠዋት ገብተው ነበረ። ከሰዓት በኋላ ቁጥራቸው ቀንሷል። ከዛ በኋላ በሚቀጥለው ቀን እንደዚሁ ትናንትና ሶስተኛው ቀን ላይ የአድማው ሁኔታ መንግስት እየወሰደ ያለው እርምጃ በጣም ከአድማው ጋር የሚመጣጠን ባለመሆኑ ከአቅማቸው በላይ ሆኖ እንኳን በአቋማቸው ጸንተው ራሳቸውን ሰውረው ተቀምጠው ያለ ዛሬ ደግሞ በጣም እየፈጸመ ያለው ተግባር ጭካኔው በጣም ከሚቋቋሙት በላይ ሆኖባቸዋል። ለምሳሌ መሳይ እነዚህ በጥቁር አንበሳ እንዲሁም በአንዳንድ ሆስፒታሎች በክልል ሆስፒታሎች እዛው ቅጥር ግቢ ውስጥ ሲኒየር የሚባሉ በጣም ረጅም ልምድ ያላቸው ስፔሻሊስት እና ሳብ ስፔሻሊስት ዶክተሮች ሬዚደንት ተብለው እዛው መኖሪያ ቤት ተሰጧቸው። ምክንያቱም እነሱ ናቸው አጠቃላይ የኦፕሬሽኑን አጠቃላይ የሕክምና እንቅስቃሴውን የሚመሩት። እንግዲህ ሕክምና እንደሚታወቀው ኦፕሬሽን ሲሰራ በርካታ የተለያየ ደረጃ ያላቸው ዶክተሮች ናቸው ኦፕሬሽን የሚያደርጉት። የእነዚህ ኦፕሬሽን ኃላፊዎች ወይም የሕክምና ማዕከላት ኃላፊዎች እዛው ሕክምና ማዕከሉ ውስጥ ሬዚደንስ ዶክተሮች ተብለው ቤት ተሰጧቸው እዛው የሚኖሩ በርካታ ዶክተሮች አሉ። ዛሬ ጥቁር አንበሳ ውስጥ በመግባት ሕክምና ማትሰጡ ከሆነ መንግስት ከሰጣችሁ ቤት አትቀመጡም ብሎ ጉሮሯቸውን እያነቀ በጣም ከመንግስት የማይጠበቅ እንግዲህ 24 ዓመት 25 ዓመት የተማረ ሳብ ስፔሻሊስት ዶክተር 3 ወር በተማረ ወታደር ጉሮሮውን ታንቆ እየተገፋ እየተደበደበ በስናይፐር በመስረጌስ በበርካታ ወታደር እየተገፋና እየተደበደበ ክብሩ ተቀንሶ መኪና ላይ ተጭኖ ወዳልታወቀ ስፍራ ሲወሰድ ማየት እውነት በጣም ሀገራችን በከፍተኛ ደረጃ ውርደት ላይ እንዳለች ነው ለማየት የቻልነው። ይሄ ነገር ግን ዶክተሮችን ወደኋላ ሊመልሳቸው አልቻለም። ይሄን መንግስት እኔ ይወቀው ባላቅም፣ ነገር ግን በዚህ እርምጃ ግን መንግስት እየተከተለ ያለው መንገድ ግን ዶክተሮችን ወደ ጤና ማዕከላት ሊያመጣቸው እንደማይችል የኢትዮጵያ ሕዝብ አውቋል። እነሱም በአቋማቸው እንደጸኑ ነው። በርካታ የሕክምና ማዕከላት ላይ እጅግ በጣም ሕክምና የሚያስፈልጋቸው ሰዎች በከፍተኛ ደረጃ እየተጎዱ ነው፣ በብዛትም እየሞቱ ነው። ይሄ በተጨባጭ እየተከሰተ ያለ ችግር ነው። አንዳንድ ክትትል የሚያስፈልጋቸው የስኳር በሽተኞች፣ የነርቭ በሽተኞች፣ እነዚህ የግፊት በሽተኞች ስትሮክ እየመታቸው የሕክምና ዶክተሮች ካላገኟቸውና መድኃኒት ካልሰጧቸው በስተቀር መድኃኒቱን ፋርማሲ ውስጥ ሄደው ገዝተው መጠቀም የማይችሉ ግዴታ በፕሪስክሪፕሽን የሚሰጡ መድኃኒቶችን ማግኘት ሳይችሉ ቀርተው በመንግስት ቸልተኝነትና በመንግስት ክፋትና ተንኮል በርካታ ሰው እየሞተ ነው ያለው። መንግስት ስለ ዜጎቹ ግድ እንደሌለው ያየንበት የመንግስት እርምጃ ተጠናክሮ እየቀጠለ ነው። ዶክተሮቹ በተለያየ ሚዲያ እየወጡ እየተናገሩ ነው። እየታፈነ ነው። ከአቅማችን በላይ ሆኖብናል። መንግስት እንደዚህ ጨካኝ መሆኑን አላወቅንም ነበረ። ነገር ግን የፈለገውን ያክል ቢጨክን ከኛ እነሱ ከሚወስዱት እርምጃ ክብራችን ይበልጣልና ከነ ክብራችን ነው። ከገደለንም ምንሞተው ከነ ክብራችን ነው። ጋውን ብቻ የለበሰ ምንም ነገር ያልያዘ ዶክተር የሕክምና ባለሙያ ከነጋወኑ መሳሪያ ተደቅኖበት ምንም እኮ መሳሪያ አያስፈልግም። ዱላ ያዘ ፖሊስ እርምጃው ትክክል ነው እያልኩ ባይሆንም ግን እንደው ወደ ሕግ ማዕከላት እንኳን ለመውሰድ ቢፈልጉ እንኳን በፌዴራል ፖሊስ አይደለም በአዲስ አበባ ፖሊስ እና በክልል ፖሊሶች እኮ ዱላ ተይዘው ፖሊሶች ከነ ክብራቸው ኮጭ ነው መውሰድ ይችላሉ። መትረጌስ የጠመዱ ሪፐብሊካን ጋርድ ቀይ ቦኔት ያደረጉ ወታደሮች በመኖሪያ መንደራቸው ሂደው በጂፒኤስ ትሬስ በማድረግ ስልካቸውን እያነቁ እያወጡ አንዳንዶችን ከከተማ ወጣው ሲሄዱ እየተከተሉ እያያዟቸው ነው። ከፍተኛ ጭንቀት ውስጥ ነው ያሉት ሐኪሞቹ። መንግስት ምን ያክል ጨካኝ እንደሆነ ያዩበት አድማ ነው። ይሄ ነገር ምናልባት እንግዲህ ዛሬ ይጠናቀቃል ተብሎ ነበር፣ ግን የመንግስት እርምጃ በጣም አስከፊና ጭካኔ የተሞላበት በመሆኑ ምናልባትም ዶክተሮቹ ወደ ስራቸው ሁሉ ላይ መለሱ ይችላሉ። መንግስትም በትናንትናው ዕለት እንዳቀረብከው ማስታወቂያ በየቦታው ይለጥፋል። በሚዲያ ሰራዊቱ ደግሞ
ለምሳሌ ሐዋሳ ከተማ ላይ ከ50 በላይ ዶክተሮችን ማስታወቂያ ለጥፏል። ይህ ማለት ከ50 በላይ የሕክምና ዶክተሮች ስራቸው ላይ አልተገኙም ማለት ነው። ነገር ግን አንዳንድ ጥቂት ቁጥራቸው ዝቅተኛ የሆነ የተጠለፉ በፖለቲከኞች የተጠለፉ ሀገራችን ወደ ሰላምና ወደ እድገት እንዳትሄድ የሚፈልጉ ኃይሎች የጠለፏቸው ጥቂት ዶክተሮች ነው እያለ ያለው። ግን በየቦታው ማስታወቂያ እየለጠፈ ያለው ግን በርካታ ዶክተሮችን ነው። እንተካቸዋለን፣ እነዚህ ሰዎች በሕክምና ማዕከሉ አይቀጥሉም እያለ ነው። እነሱም እንግዲህ ማን አሸናፊ እንደሚሆን እንግዲህ በሰሞኑ የሚታይ ነገር ነው። ነገር ግን እስካሁን ድረስ ግን መንግስት ሽንፈቱን ለመሸፈን በዶክተሮች ላይ ጭካኔ እየፈጸመ እንደሚገኝና መፍትሄ ማምጣት የማይችል መንግስት እንደሆነ አብዛኛው የኢትዮጵያ ሕዝብ ተረድቷልኝ። ምናልባትም ሌሎቹ የመንግስት ተቋማት እገዛ አድርገው አድማው ከፍተኛ ደረጃ ተቀጣጥሎ መንግስት ጭንቀት ውስጥ የሚገባበት ጊዜ ሩቅ አይደለም ብዬ ነው ማስበው። ለዚህም ደግሞ እንደ ዋነኛ ምክንያት ለበርካታ ቀናት ምናልባት ከትናንት ወዲያ ትናንትና ዛሬም እንዲሁ መምህራን እየከፋፈሉ በየቦታው ትናንትና ሁሉንም መምህራን ጠርተው ነበረ። ዛሬ ደግሞ የ11ኛ ክፍልና የ12ኛ ክፍል መምህራን ብቻቸውን ጠርተው በየአዳራሹ ሰብስበው ያነሳችሁት ጥያቄ ዶክተሮች ያነሱት ጥያቄ በሂደት የሚመለስ ነው፣ የእናንተንም እያየነው ነው፣ ስለዚህ ትብብር ማድረግ የለባችሁም የሚል ማባበያ ነገር የሚመስል ነገር እያቀረቡላቸው ነው። በተደጋጋሚ በአዳራሾች ላይ ደህንነቶቹ፣ የከተማ አስተዳደር አመራሮች አጠቃላይ ስራቸውን ፈተው መምህራንን በመለመን ላይ ነው የሚገኙት። መጀመሪያ የሚያዋጣ መስሏቸው ወደ ማስፈራራት ሄደው ነበር። እሱ አልተሳካላቸው። አሁን ደግሞ ወደ ማባበል እየገቡ እንደሆነ ነው ዛሬ የደረሰኝ መረጃ የሚያመላክተው። መሳይ፣ አሁን ከሐዋሳ አካባቢ የሚሰማው ነገር ሁለት መረጃዎች መጥተዋል። እነዚህ መረጃዎች በጣም አስገራሚ ናቸው። ምን ያህል ይሄ አድማ ይሄ በጤና ባለሙያዎች የተነሳው ንቅናቄ ሁሉንም እያሳተፈ እንዳለ የሁሉም ትብብር እየተገኘ መሆኑን የሚያመላክት ነው። የሐዋሳ ዩኒቨርሲቲ መምህራን፣ የሐዋሳ ዩኒቨርሲቲ አስተማሪዎች አድማውን መቀላቀላቸውን አስታውቀዋል። አሁን ከደቂቃዎች በፊት በወጣ መረጃ ላይ አስተማሪዎቹ የሐዋሳ ዩኒቨርሲቲ መምህራን በጋራ ባወጡት መግለጫ ላይ እንደገለጹት ከሆነ የኢትዮጵያ የጤና ባለሙያዎች ያቀረቡት ሕጋዊና ፍትሃዊ ጥያቄን በመደገፍ ከጎናቸው እንደምንቆም ልናረጋግጥ እንወዳለን ብለዋል። ስለዚህ አድማውን መቀላቀላቸውን የሚገልጽ መረጃ ነው የወጣው። ሌላው በጣም አስገራሚው የሐዋሳ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ በእነዚህ ስራ ባቆሙ የሕክምና ባለሙያዎች ምትክ የቅጥር ማስታወቂያ ማውጣቱ ይታወሳል። በዚህም ለቀድሞ የሕክምና ተመራቂ ተማሪዎች ጥሪ አድርጎላቸው ነበረ። ኑና በጎደሉት ገብታችሁ ስሩ የሚል። እነዚህ የቀድሞ የሐዋሳ ዩኒቨርሲቲ የሕክምና ተመራቂዎች በጋራ አንድ ደብዳቤ ለሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የሰው ሀብት አስተዳደር ዳይሬክቶሬት ምላሻቸውን ሰጥተዋል። ላቀረባችሁልን ጥሪ እናመሰግናለን። ነገር ግን እኛ የእውቀት ልጆቻችሁ ፍጹም ከስሜታዊነት ርቀን ክፉ ደግ ሳንመላለስ እስካሁን የነበረውን ችግር አልፈናል። ስለሰጣችሁን የሥራ ዕድል በመላው የቀድሞ ተመራቂዎች ስም ከልብ እያመሰገንን እኛ የቀድሞ ተመራቂዎቻችሁ በርካታ የሙያ አጋሮቻችን ያለምንም አግባብ እየታሰሩና እየተንገላቱ እያየን ይህንን የሥራ ዕድል እንደማንቀበል በፍጹም ትህትና ለማሳወቅ እንወዳለን። በመሆኑም በዚህ አስቸጋሪ ጊዜ የሀገር አቀፍ ጥያቄዎች ሳይመለሱ አካላችንን ከሕሊናችንና ከአእምሯችን ጋር አዋህደን ተረጋግተን ወደምንወደው ስራችን ገብተን ለማገልገል አያስችለንም። እኛ የእውቀት ልጆቻችሁ ያለንበት ሁኔታ ከስሜታዊነት በመጽዳት እንደምትረዱት ተስፋ እናደርጋለን። የ2024-2025 ተመራቂ ሐኪሞች ይላል ለሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በጋራ ያስገቡት ደብዳቤ እጅግ የሚደንቅ ነው። መተባበሩ ከግራ ከቀኝም እየመጣ ነው። እንግዲህ በቀጣይ አገዛዙ ጭቆናውን አፈናውን ባጠበቀ ቁጥር በርካታ አጋር የሆኑ ኃይሎች ይህንን አድማ እንደሚቀላቀሉ ይጠበቃል። እንግዲህ በጣም አስደናቂ ነገር ነው እየሰማን ያለ ነው። ምናልባት በዚህ ላይ አስተያየት መስጠት ይቻላል። መስታይ የህመም የሌላውን ህመም የሚሰማው ዜጋ የመለሰው መልስ ነው ማለት ይቻላል። በአጠቃላይ በሐዋሳ እንደ ምሳሌ ጠቀስክ እንጂ በበርካታ አካባቢዎች ተሞክሮ ነበረ። ነገር ግን የሕክምና ባለሙያዎች የራሳቸው ያስተማሯቸው እነሱም ያስተማሩት ዶክተሮች በእነሱ እንጀራና ጉሮሮ ላይ ቁመው በእነሱ ስቃይና መከራ ላይ ቁመው የራሳቸውን ኑሮ ሊያደላድሉ የሚችሉበት ባለመሆኑና ነገመኔም ነው በማለት ነገም ይህ እርምጃ በኔ
በእኔ ላይ የሚደረግ ነው በማለት የነሱ ህመማችን ነው በአጠቃላይ በሰጡት መግለጫ ላይ እውነት የተማረ ይደለኝ ይባላል። እውነት ለመናገር እነዚህ ሰዎች መንግስት መግጠም ከማይገባው መጋጨት ከማይገባው ኃይል ጋር እንደተጋጨ ነው አጠቃላይ እያንዳንዱ የተከተላቸው የማስተንፈስና የማቀዝቀዝ እንቅስቃሴው በሙሉ እየከሸፈበት በየሰዓቱ የተለያዩ ነገሮችን ወይንም የተለያዩ መንገዶችን እየተከተለ እነዚህ ሰዎች ተገደው ወደ ሕክምና ማዕከላት መጣው ተሸንፈው ወደ ሕክምና ማዕከላት መጣው ለእድሜ ዘመናቸው በመንግስት አድርጉ ሲባሉ የሚያደርጉ ብቻ እንዲሆኑ ለማድረግ እንቅስቃሴ ቢያደርግም አልተሳካለትም። ካድሬ ግን እንግዲህ ስራውን እየሰራ ነው። በአጠቃላይ በትናንትናው ዕለት አንተ እንዳልከው የህክምና ባለሙያዎች ይህን መልስ መስጠታቸው እኔ ብዙ አልገረመኝም። ትናንትና በተካሄደው የመምህራን ስብሰባ መምህራን በተለይ የሸገር ከተማ በአዲስ አበባ ዙሪያ ያሉ በኦሮሚያ ክልል የሚታወቁ የሸገር ከተማ አስተዳደር መምህራንና በአዲስ አበባ ከተማ በአንዳንድ ትምህርት ቤቶች ላይ የተነሱ ጥያቄዎች አንደኛ መንግስት የህክምና ዶክተሮች ወይም አጠቃላይ የህክምና ባለሙያዎች ያቀረቡት ጥያቄ ምንም አይነት ፖለቲካዊ ይዘት የለውም። ለምንድነው እናንተ ወደ ፖለቲካ የቀየራችሁት? ሁለተኛ ነገር እኛን ለምንድነው የምታስፈራሩን? እነሱም ይሁን እኛ ነገ ይህን ጥያቄ ብናቀርብ ፖለቲካ የሚሆነው ምኑ ላይ ነው? እኛ ኑሯችን ይሻሻል በለፋነው ልክ መንግስት ደሞዝ ይክፈለን፣ በመንግስት አደኩ ባለው መጠን ልክ መንግስት ዝጎማና ጥቅማችን ሊከበርልን የሚገባ ነው ብለን በመጠየቃችን የቱ ላይ ነው ፖለቲካ? ሁሉ ነገር ለካድሬ ፖለቲካ ስለሆነ ይሄንን ነገር ሀሳባችሁን አሁን ያስፈራራችሁትን የዛታችሁብን ነገር ካለነሳችሁ እኛም ነገ እንወጣለን እንደነሱ አድማ እናረጋለን የሚል ምላሽ በመስጠታቸው በዶክተሮች ላይ የወሰዱትን እርምጃ ሳይሆን ዛሬ መልሰው ጠርተው ሁለተኛ ጠርተው ልመና ነው የጀመሩ። እባካችሁ ያነሳችሁ ጥያቄ ትክክል ነው፣ መንግስትም እያየው ነው። የመምህራንን ጥያቄ በሚቀጥለው ዓመት የተለያዩ ጥቅሞችን መሬት በመስጠት አንዳንድ ሽልማቶችን በመስጠት የደሞዝ ማሻሻያ በማድረግ ጥያቄዎቻችሁን ለመመለስ ዝግጁ ሆኗል። መንግስት ለዚህም በጀት ለማጥረቅ እንቅስቃሴ እየተደረገ ነው የሚል የማታለያ መልስ እየሰጧቸው ነው። ዶክተሮቹ ያነሱት ጥያቄ መሪ ቢሆንም እየተከተላቸው ያለው የተለያዩ ተቋማትና የተለያዩ መስሪያ ቤቶች ተከትለዋቸው ወደ አድማው ሊመጡ እንደሚችሉ ዋነኛ ማሳያ ዛሬ ስብሰባ የተደረገበት እና መንግስት በተወሰነ ደረጃ ተንፍሶ ማለት ነው ተንፍሶ ከጉልበቱ ተብረክርቆ አስተማሪዎችን ሲለምን ነው የዋለው። ለይተው ነው የጠራቸው። በአጋጣሚ 11ኛና 12ኛ ክፍል መምህራን ብቻ ጠርተው ነው ወደ ልመና የገቡት። ምናልባትም ዶክተሮቹ ብቻቸውን እንዳልሆነ እንዲሁ ማሳሰብ ፈልጋለሁ። የህክምና ማዕከል የሚሰሩ የጤና ባለሙያዎች አጠቃላይ የሲቪል ሰርቪስ ሰራተኛ ከጎናቸውና ከኋላቸው ሊከተላቸው እንደሚችል እነሱም መገንዘብ አለባቸው። በአጠቃላይ መንግስት በህክምና ማዕከላት ባለሙያዎች ላይ እየወሰደ ያለው እርምጃ ህክምና ባለሙያዎችን ብቻ ሳይሆን አጠቃላይ የኢትዮጵያን ተስፋ የሚያስቆርጥና ወደ ሌላ መፍትሄ ሊወስድ የሚችል መሆኑን ነው ማየት የቻልኩት። መሳይ እንግዲህ ሌላው በመምህራን ቀደም ሲል አንተም በጠቀስከው በጉራጌ እንደዚሁ መምህራንን ሰብስበዋል። ትምህርት ዘግተው መምህራንና ሰራተኞችን ሰብስበው እንደነበረ ነው ከደረሰን መረጃም ለማወቅ የተቻለው። በዚሁ በጉራጌው የመምህራን ስብሰባ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንደሻው የሚባሉት ሰው ቀደም ሲል የፌዴራል ፖሊስ ኮሚሽን ኮሚሽነር የነበሩ ናቸው። በጭካኔ አፈና ተግባራቸው የሚታወቁ እጅግ ጨካኝ የሆኑ ሰው ናቸው። ብዙ ጊዜ ወደ ጉራጌ አካባቢ ያሉ የመንግስት የጭካኔ እርምጃዎች እንዲወሰድ በቀጥታ ትዕዛዝ ሲሰጡ የነበሩ፣ አሁን ደግሞ የዛው ርዕሰ መስተዳድር ሆነው ከሄዱ በኋላ ደግሞ አጠቃላይ የህዝብን ጥያቄ የመምህራንንም የብዙዎቹን የመብት ጥያቄዎች በማፈን ከፍተኛ የሆነ በደል የሚፈጽሙ ሰው ናቸው። እነዚህ በእሳቸው ስር ያሉት ማዕከላዊ ኢትዮጵያ ካቢኔ አመራር አባላት ተበታትነው መምህራንን ሰብስበው ነበረ። በዛሬው ቀን አስቸኳይ የተባለው የመምህራን ስብሰባ ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል ርዕስ የተጠራ የብልጽግና ፓርቲ የዞኑ ዋና ተጠሪ ከንቲባው እንደውም እሳቸው በተገኙበት የተካሄደ እንደሆነ ነው የሰማነው። ነገር ግን ያው የተገኘ ውጤት የለም። ማባበልም ማስፈራራትም የታከለበት ግራ እንደገባቸው የታየበት እንደሆነ ነው ስብሰባውን ከተከታተሉ መምህራን የደረሰን መረጃ የሚያመለክተው። እንግዲህ መምህራን
አሁን ኢላማ ተደርገዋል። መምህራን ተቀላቀሉት ማለት የዚህ ስርዓት እድሜ ያበቃል ማለት። መምህራን ደግሞ መውጣት አለባቸው። ከጤና ባለሙያዎች የከፋ የኑሮ ሁኔታ ውስጥ የሚገኙት መምህራን ናቸው። ምናልባት አገዛዙ በጥቅማ ጥቅም የደለላቸው ለምሳሌ በኦሮሚያ ክልል መሬት እንሰጣቸዋለን ብለው የተሰጣቸውም አሉ። ወደ ከተማ እንዲመጡና በከተማ ባሉ ሃይስኩሎችና በሌሎች ቦታዎች ላይ እስከ ርዕሰ መምህር ዩኒት ሊደር እንዲሆኑ ያደረጓቸው አንዳንድ ሰዎች አሉ። በእርግጥ በቁጥር አነስተኛ ቢሆንም ተጽዕኖ በመፍጠር የስርዓቱን ጭቆና በትምህርት ቤቶች ውስጥ እንዲሰፍን በማድረግ የመምህራንን ድምጽ የሚያፍኑ እንዳሉ ይታወቃል። ግን ያም የጊዜ ጉዳይ እንጂ መበጠሱ መሰበሩ አይቀርም። ስለዚህ መምህራን መውጣት አለባቸው። ወታደሩ መውጣት አለበት። የቀበሮ ጉድጓድ ተኝቶ ጀነራሎቹ የ300 ሚሊዮን ብር ሰርግ የሚደግሱበት ምንም አይነት ምድራዊ ምክንያት የለም። ወታደሩ መነሳት አለበት። ሁሉም ለኢፍታዊነት እንዲቆም ኢትዮጵያ ውስጥ መጠየቅ አለበት። ከዛም ሲነሳ አገዛዙ ጫና ይፈጠርበታል። እጁ ተጠምዝዞ ለለውጥ ይነሳል። ምናልባትም ስልጣኑን ለህዝብ ያስረክባል ተብሎ ነው የሚጠበቀው። እስቲ በአጠቃላይ የሌላው የህብረተሰብ ክፍል ስሜት ምን ይመስላል? አዎ ይሄው እያየን ነው። ከግራ ቀኝ ድጋፍ እያገኙ ነው፣ ግን በሚፈለገው መጠን እየመጣ አይደለም። ምናልባት ከቀናት በኋላ የተወሰነ ለውጥ ይኖራል ብለን እንጠብቃለን። መሳይ 1000 ኪሎ ሜትር በአንድ እርምጃ ይጀመራል ነው የሚባለው እና በሂደት 1000 ኪሎ ሜትር ላይ ይደርሳል ሰው። እየተደረገ ያለው ነገር ምናልባት ከታሪክን ወደኋላ ተመልሰን ስንመለከት በ1953 ዓመተ ምህረት የተደረገው በነመንግስቱ ንዋይ ጊዜ የተደረገው መፈንቅለ መንግስት በዋናነት ወታደሩ ነበረ። በተለይ ከሻለቃ በታች ያለ ወታደር ራበን ጠማን፣ በበረሃ ውስጥ እኛ ኢትዮጵያን አንድ አርገን ከጠላት እየተከላከልን፣ ነገር ግን ጀነራሎች ናቸው ህይወታቸውን በዘመናዊ መልኩ እየኖሩ ያሉ። የጀነራል ቤተሰቦች ናቸው በመከላከያው ደሞዝና በመከላከያው በጀት ላይ እየተጫወቱበት ያለው የሚለው የታፈነ ቢመስልም እነዚህ የኢትዮጵያ የአብዮት መሪዎች የሚባሉ ወንድማማቾቹ የሚሆን የተለያዩ ባለስልጣናት በመንግስት ቢገደሉም ከዛ በኋላ 66 ላይ የመጣው አብዮትም አሁን ደርግ የሚባለው እኮ ከሻለቃ በታች ያሉ ሻለቃና ከሻለቃ በታች ያሉ ወታደሮች በደሉ በጣም ስለከፋባቸው ደርግን ኃይለ ሥላሴን ያስወገዱት ከሻለቃ በታች ያሉ ወታደር ያነሳው አመጽ ነው። ግን የወታደሩ ብቻ አመጽ አይደለም። መንግስትን ወይንም የንጉሱን ስርዓት ወደ መገርሰስ የሄደው የወታደሩ መሪ ይሁን እንጂ ወይም ከሻለቃ በላይ በታች ያሉ ወታደሮች ተደራጅተው መንግስትን ለመጣል እንቅስቃሴ ቢያደርጉም በኋላ ግን የዩኒቨርሲቲ ተማሪዎች፣ ነጋዴዎች፣ በአጠቃላይ የገበሬው አመጽ በጣም ከባድ ነበረ። መንግስትን ልክ እንደ ተኩላ አውሬ እንደሚበላ ተኩላ በጋራ ብጭቅጭቅ አድርገው ባልታሰበ ሰዓት ንጉሱ ከስልጣን የወረዱበትን በታሪክ መጽሐፍት በድርሳናትም አንብበናል። ይሄ ነገር ሁሉም በአንድ ጊዜ ይነሳል ማለት አይደለም። አንዱ ይጀምረዋል። ሁል ጊዜ አብዮቱ የሚመራው የተወሰነ ሰው ነው፣ የሚከተለው በርካታው ሰው ነው። ይሄ ምልክቶችን እያየን ነው። አሁን መምህራን አድማው ሲነሳ በተመሳሳይ ጋውን የነጭ ጋውን አብዮት የሚባል ነገር ስለመጣ መምህራን ላይ ከሕክምና ባለሙያዎች ባልተናነሰ መልኩ እርምጃ ለመውሰድ ጥረት ቢያደርግም በርካታ በሚሊዮን የሚቆጠር መምህራን ስላለ ይሄንን እንደማይዘልቀውና በዚህ አካሄድ ስህተት እየሰራ እንደሆነ በሕክምና ባለሙያዎች ላይ ስላወቀ መምህራንን በመለመን ላይ ነው የሚገኘው። ነገር ግን ውሃ እያሳሳቀ ነው እና የሚወስደው ምናልባት መንግስት ያላቸውን ነገር አምነው ደሞዝ ይጨመራል፣ ቤት እንሰጣቸዋለን፣ የተለያዩ ጥቅሞችን እናስከብርላቸዋለን ብሎ መምህራን ቢደልልም ይሄ ሁሉ ለልፋታቸው የሚገባቸው ዋጋ ነው እንጂ የመንግስት ችሮታ አይደለም። ቦታ በማንኛውም መምህር ብቻ አይደለም በቾክ አይኑ እየጠፋ ያለ ደሞዝ እየራበው ቁርሱን ሳይበላ እያስተማረ በተማሪዎች እንዲደፈር አድርገው የመምህርን ክብር አዋርደው ዝቅ አድርገው መምህር በኢትዮጵያ ሙሉ በሙሉ እስኪጠላ አማራጭ የሌለው ምሁር ብቻ መምህር እንዲገባበት ተደርጎ አይደለም። ማንኛውም ዜጋ በኢትዮጵያ ሀብት ንብረት አፍርቶ መሬት ተመርቶ ቤት ሰርቶ አቅም ያለው የመኖር መብት አለው። ይህን ደግሞ መንግስት የመጠበቅ መብት አለው። ይህን ሀብት የመጠበቅ መንግስት ግዴታ አለበት። ችሮታ አይደለም፣ ህገ መንግስታዊ መብት ነው። ደሞዝ መጨመር፣ ሌሎችንም ጥቅም የማግኘት መብት የሲቪል ሰርቪስ ሰራተኛው መብት ነው። አጠቃላይ የኢትዮጵያ ህዝብ ከሚገኘው ገቢ የመካፈል መብት አለው። ይህን መብት ደግሞ መንግስት ሰጪም ነሽም አይደለም። ስለዚህ እንደ ችሮታ ቆጥረውት እንደ ስጦታ ቆጥረውት ነገ ደሞዝ ይጨመረናልና በሚቀጥለው በጀት የትምህርቱ ስርዓት ተሻሽሎ ገንዘብ ጨምሮልን ቤት ተሰጥቶን ምናምን የሚባል ነገር በፍጹም ይህ መንግስት ለዛ የተፈጠረ መንግስት አይደለም።
ሲወለድ ጀምሮ ገና በጦርነት የተወለደ በአመጽ የተወለደ መንግስት ስለሆነ ልክ እንደ እናቷን በልታ እንደምትወለድ እንስሳለች አንዲት እንስሳ እንደዛ እንስሳ ራሱን በልቶ የመጣና ለኢትዮጵያን ህዝብ ለመብላት ከፍተኛ ጥረት እያደረገ ያለ መንግስት እንደሆነ አውቀው የሚናገረውን ተቀብለው አምነው ቁጭ ካሉ ቁጭ እንዳሉ ነው የሚቀሩት መነሳት የለም ከዛ በኋላ ስለዚህ ይሄኔ በዚህ ሰዓት ማድረግ የሚገባቸውን ትንሽ መስዋዕትነት ለሀገር ለወገን ለትውልድ መክፈል የሚገባቸው መስዋዕትነት ከዶክተሮቹ ጋር በጋራ በመሆን አብረው እንቅስቃሴ ቢያደርጉ ነው የሚሻለው ደሞዝ ተራ ነገር ነው ከደሞዝ በላይ መምህራን ክብራቸው ተዋርዷል ማንኛውም መምህር ዛሬ ትምህርት ቤት ሲያስተምር በተማሪዎቹ እየተሾፈበት በተማሪዎቹ እየተቀለደበት ይባስ ብሎ ድሮ እንዲያው መምህራን የተማሪ ምግብ እየበሉ ቋጥሮ የሚሄደው ምግብ እየበሉ እየተባሉ በስብሰባ ላይ የሚሰደቡበት አሁን ደግሞ መንግስት ያንን የበለጠ ክብር የሚቀንስ ነገር በሳህን ከተማሪ ጋር ዘይትና ሽንኩርት የሌለው ሽሮ እያቀረበ ይሄው አቅርቤላቸዋለሁ አብልቻቸዋለሁ እያለ በቪዲዮ እየቀረጠ እያስተላለፈ እውነት እነሱ እንዳሉት ሀገር የምትቀረጸው በመምህር ነው እውነት ነው ይሄ እውነት ነው ግን እነሱ በመምህር እንዲቀረጽ መሽፈቀዱ በእኛ ብቻ በካድሬ ብቻ ነው ሀገር የምትመራው የምትቀረጸው በብልጽግና ፓርቲ ብቻ ነው ብልጽግና ያለውን ትሰማለህ ብልጽግና ያሰበውን ታስባለህ ብልጽግና ቁጭ በል ሲል ትቀመጣለህ ተነስ ሲል ትነሳለህ ከዛ ውጪ ሀገር በሌላ አትመራም ብለው እድሉንም እንኳን ሰጡትም ለመምህር ስለዚህ እድል እንዲያገኝ የበለጠ ተሻለ አቅም እንዲኖረው አመጹን መቀላቀል ወይንም አድማውን መቀላቀል አለበት የሚል እምነት ነው ያለኝ መሳይ እንግዲህ ያው የጤና ባለሙያዎቹ አጠቃላይ የጀመሩት አድማ ምንም እንኳን በአገዛዙ ስርና ወከባ ቢመጣበትም ነገር ግን ከመደበኛ ወይም ደግሞ ከጀመሩት እንቅስቃሴ ወደኋላ የሚያደርጋቸው አይደለም የሐዋሳ የዩኒቨርሲቲ መምህራንና የቀድሞ ተመራቂዎች የወሰዱት አቋም በጣም ባሪያነቱ ሊነሳ የሚገባው ነው በነገራችን ላይ በሃዲያ ዞን እንደዚሁ ተማሪዎች ሰልፍ አድርገዋል ዛሬ ሰልፉ በዋናነት ለመምህራን ደሞዝ ይከፈል የሚል ነው በሃዲያ እንደምታስታውሰው ቀድሞ ነው የመምህራን የሥራ ማቆም አድማም የጤና ባለሙያዎችም የተጀመረው አሁን የሀገራዊ ሲሆን የበለጠ ድምጻቸው የሚሰማበት አጋጣሚ ነው የሚፈጠረው ተማሪዎች ወጥተው ጠይቋል ከዚህ በፊትም ሰልፍ ያደርጉ ነበር ዛሬም አድርጓል እንግዲህ ለመምህራን ደሞዝ ይጨመር ነው ህፃናትም ጭምር ነው የወጡት እነሱ ደሞዝ ተከፍሏቸው እኛ ወደ ትምህርት መምጣት የምንችልበት ሁኔታ ነው ያለው ደሞዝ ካልተከፈላቸው ትምህርት አናገኝም ብለው ስለራሳቸውም ጭምር ነው ወጥተው ድምጻቸውን ሲያሰሙ የነበሩት ይሄ ነገር በየአቅጣጫው በየቦታው የሚቀጣጠል እንደሚሆን ከወዲሁ ምልክቶች እየታዩ ነው መሳይ መምህራን እና ሕክምና ባለሙያዎችን እንደው ለንጽጽር ማስቀመጥ አይገባንም ነበረ ግን ማነጻጸር ከቻልን ከሕክምና ባለሙያዎች የባሰ የኢትዮጵያ መምህራን በመንግስት ከፍተኛ በደል ደርሶባቸዋል ተሽፎባቸዋል ተቀልዶባቸዋል እንዲራቡ ተደርገዋል በተለያየ መንገድ ፖለቲካ ውስጥ ሲገቡ አብዛኛው መምህር ፖለቲካ ቀድሞ የገባው በመሆኑ በተቃዋሚ የፖለቲካ ድርጅቶች አብዛኛዎቹ የአባላት መምህራን ነበሩ ወይም መምህራን ናቸው እና እነዚህ ሰዎች መንግስት ሲደቁሳቸው ሲያርቃቸው ባይተዋር ሲያረጋቸው ነው የነበረው እንግዲህ አሁን ደግሞ ወደ ዶክተሮቹ ዙሯል አንዱ ዶክተር ዛሬ ሲናገር የተደመጠው ምንድነው በባዕድና በጠላት ሀገር ያለው እስኪመስለኝ ድረስ ኢትዮጵያ ሀገሬ አልመስልህ አለችኝ ምክንያቱም እያሳደዱኝ ነው አዲስ አበባ ከተማ አንዴ ከአክስት ቤት አንዴ ከአጎት ቤት አንዴ ከጓደኛ ቤት እየተንከራተቱ ክትትል እያደረጉብኝ ነው ስሜን መጥቀስ አልፈልግም ነገር ግን መንግስት እየጨካኝ እንደሆነ ዛሬ ነው የተረዳሁት ገና ብሏል ሐኪሞች እንደዚህ ይበሉ እንጂ የጤና ባለሙያዎች እንደዚህ ይበሉ እንጂ የኢትዮጵያ መምህራን በደሉ ከደረሰባቸው ስቃዩ ከደረሰባቸው ባይተዋር ከሆኑ ከተገፉ ከተዋረዱ ግን ረጅም ዓመታት ይሄ ስርዓት ከመፈጠሩ ፊት መምህራን በአደባባይ ሲዋረዱ በተማሪዎቻቸው ሲገመገሙ በአግባቡ አታስተምርም ብቻ አይደለም ተማሪ እንዲታረጋለህ አስተማሪ እርሰ መምህርን ታንጋራጥጣለህ ጥያቄ በተለያየ መንገድ ታቀርባለህ እየተባሉ ሲዋረዱ ነው የኖሩት በአጠቃላይ ስለዚህ እኔ የመምህራን አድማ ከተነሳ ከሐኪሞች ወይም ከጤና ባለሙያዎች በላይ በመንግስት ላይ ከፍተኛ ጉዳት የሚያደርስ በመሆኑና ማንኛውም ወይም እያንዳንዱ መምህር ይሄ ስርዓት እንዲወድቅ ይፈልግ ካለ ከህይወቱ አይደለም ከሰዓቱ በተፈጥሮ ከተሰጠው በአንድ ቀን 24 ሰዓት ካለው ውስጥ ግማሹን ከቤቱ ተቀምጦ አድማውን ወደ ትምህርት ቤት ባለመሄድ ቢቀላቀል
ይሄ ስርዓት ያገዛዝ ጊዜው እንደሚያልቅ ነው የምንረዳው። በአጠቃላይ ግን እንተ እንዳልከው በተለያዩ አካባቢዎች የመምህራኖች እና የትምህርት ማህበረሰቡ ዩኒቨርሲቲዎች ጨምሮ በዩኒቨርሲቲ ትምህርት ቤቶች በዩኒቨርሲቲ ያሉ መምህራን አንተ እንዳልከው የሐዋሳ መምህራን የተለያዩ የሪፈራል ዩኒቨርሲቲ ሆስፒታሎች ስፔሻላይዝድ ሆስፒታሎች መምህራን አድማውን እንደተቀላቀሉ ነው። ነገር ግን ሌላ ከሕክምና ውጭ ያሉ የዩኒቨርሲቲ መምህራን ራሱ መሪ ሆነው አንዳንድ ዝግጅቶችን እያደረጉ እንደሆነ ነው የደረሰኝ መረጃ የሚያመላክተው። ግን ምልክቶች እየታዩ ነው። መምህራን አድማውን ከሐኪሞች ጋር ለመቀላቀል ምናልባትም ከሰኞ ጀምሮ ዶክተሮቹ አጠቃላይ በኢትዮጵያ ያሉ ሆስፒታሎችን ሙሉ በሙሉ በእቅዳቸው መሰረት መንግስት ይሄ ከመፈጸሙ በፊት መልስ ይሰጠናል የሚል ግምት ብቻ ሳይሆን ከግምት በላይ የሆነ እምነት ነበራቸው ሐኪሞች። ነገር ግን መንግስት ይህን ያክል ጨካኝ ሆኖ ጥያቄዎችን ላለመመለስ የዜግነት መብታችንን ነፍጎ ስቃይና በደል ያደርስብናል ብለን አላመንም ነበረ። ይሄን ካደረገ በዚህ ጫና ወደ ሕክምና ማዕከላት አንገባም ብለው በአቋማቸው እንደጸኑ ነው። ምናልባት ከሰኞ ጀምሮ ተከፍተው የነበሩ ጥቂቱ አገልግሎት ሲሰጡ የነበሩ የሕክምና ማዕከላት ሙሉ በሙሉ በኢትዮጵያ ይዘጋሉ። ከፍተኛ ጉዳት ይደርሳል። አስተማሪ ቢያቆም ምናልባት ለአንድ ወር ለሁለት ወር ትምህርት ሊቋረጥ ይችላል። ነገር ግን ሐኪሞች ሕክምና አቆሙ ማለት በርካታ ህሙማን በህይወት ያልፋሉ። አሁንም እያለፉ ነው፣ እየሞቱ ነው። ከፍተኛ ጉዳት እየደረሰባቸው ነው። ስትሮክ እየመታቸው ወደ ሕክምና ማዕከላት የሚሄዱ ታካሚዎች ክትትነትና እልህ ምክንያት ሕክምና ሳያገኙ ምናልባት ፓራላይዝ እየሞቱ ያሉ በርካታ አረጋውያን እድሜያቸው የገፋ ሰዎች ስቃይ ላይ ውስጥ ነው ያሉት። እንግዲህ ይሄ ነገር እንዲቀጥል መንግስት የፈለገ ይመስላል። መልስ ላለመስጠት እንቅስቃሴ እያደረገ ነው። ይህን ተከትሎ ግን ሐኪሞቹ እንግዲህ እንደ መንግስት እንደ አባት ሆኖ ዜጎችን በኩል ማስተዳደር ሲገባው ለስልጣኑ ብቻ የራሱን ጥቅም ለማስከበር ብቻ እንቅስቃሴ እያደረገ እንደሆነ የኢትዮጵያ ህዝብ ተረድቷል። ይሄንን አድማ የኢትዮጵያ ህዝብ አግዞት ወደ አንድ ነገር ውጤት እንዲያመጣ የኢትዮጵያ ህዝብ እድሉን እንዲጠቀምበት ይገባል የሚል እምነት ነው ያለኝ። መሳይ እንግዲህ አገዛዙ አንድ ሰነድ አዘጋጅቷል። የጠላት አዲሱ የትግል ስልትና የመመከቻ አቅጣጫዎች በሚል በአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተዘጋጀ ነው። በየደረጃው የሚገኙ አመራሮችና አባላት ከወቅታዊ ጉዳይ አንጻር ለውይይት የቀረበ ሰነድ እንደሆነ የሚገልጽ ነው። ሽፋኑና ማውጫው ነው ለጊዜው ያገኘ ነው። ወቅታዊ የአፍራሽ አካላት ሁኔታ ከትጥቅ ትግል ወደ ህዝባዊ አመጽ ይላል። እንደዚሁም ወቅታዊ የጤና ባለሙያዎች እንቅስቃሴ ይላል። አፍራሽ አካላት ሊጠቀሙባቸው የሚችሉ ስልቶች እንደ አዲስ አበባ ብልጽግና ፓርቲ አመራርና አባላት ልንከተላቸው የሚገቡ አቅጣጫዎች የሚሉ ማውጫዎች አሉት። እንግዲህ በማውጫዎቹ ዝርዝር ነገሮች ተቀምጠው ለውይይት ቀርቧል። እንግዲህ ዝርዝሩን ስናገኝ የምንነጋገርበት ይሆናል። አገዛዙ ማጣፊያው እንዳጠረው የሚይዝ የሚጨብጠው እንዳጣ የሚያሳይ ሰነድ ነው። ምናልባት ምን ሊያደርግ እንደሚችል የሚታወቅ ነገር የለም። በማህበራዊ ሚዲያ ላይ የማጥላላት ስም የማጥፋት በዶክተሮቹ ላይ ከፍተኛ የሆነ ክብርን በሚነካ መልኩ ካድሬዎቹ የዲጂታል ሰራዊት አባላቱ አውርቶ አደር የሚባሉት ነው። ምንም አይነት ለሀገሪቱ ጠብ የሚል ነገር የማያስገኙ ሆድ እንጂ እጅና እግር ያልፈጠረባቸው መብላት እንጂ መስራት የማይችሉ ካድሬዎችና የዲጂታል ሰራዊት አባላት እነዚህን የሕክምና ባለሙያዎችና መብት የሚጠይቁ ሰዎችን በአጠቃላይ ካገዛዙ አንጻር የተለየ ሐሳብ ያላቸውን በሙሉ በጠላትነት በመፈረጅ በክብረ ነክ ስድቦች የታጀቡ ነገሮችን ነው በየቦታው ላይ ያንጸባረቁ እያስተጋቡ የሚገኙት። ለማንኛውም በዚህ ተሸማቆ መብቱን ከመጠየቅ ወደኋላ የሚል የለም። ነገሩን ሁኔታውን እያንዳንዱን እየተከታተልን በየቀኑ የምናቀርበውን ዘገባ እንቀጥላለን። በጣም ነው ማመሰግነው። መሳይ ገበሬ የእርሻ ወቅት አለው፣ የአረም ወቅት አለው፣ የአጨዳ ወቅት አለው፣ ብርቱን ደግሞ የመሰብሰብ ወቅት አለው፣ የመብላት ወቅት አለው። ገበሬ በሰኔ ያርሳል፣ በህዳርና በታህሳስ ምርቱን ወደ ቤት ያስገባል። ልክ እንደዛ ሁሉ ለሁሉም ጊዜ አለው። ጊዜውን ጠብቆ ምናልባት የዛሬ 7 ዓመት የኢትዮጵያ ህዝብ ይሄን ስርዓት በደንብ አድርጎ ሳያውቀው ሁሉም በደል የደረሰበትን በደል ያልደረሰበትን አገሪቱን አድናለሁ ብሎ ኢትዮጵያን ወዳለሁ ብሎ የመጣ መንግስት ነው ብሎ ተሳስቶ ኢትዮጵያን ህዝብ አሳስቶ በከፍተኛ ደረጃ ድጋፍ አግኝቶ ነበረ። አሁን ደግሞ ተቃውሞውን ለማፈን ጥረት እያደረገ ነው። ነገር ግን በሰኔ የተዘራ ታረሰ መሬት በሐምሌ የተዘራ ዘር በህዳርና በታህሳስ መታጨዱ አይቀርም፣ በምንም ተአምር አይቀርም። ይሄ የተፈጥሮ ህግ ነው። የተፈጥሮን ህግ መቋቋም የሚችል የትኛውም አገር መንግስት የለም። ተፈጥሮን ህዝብ ነው ቢቆጣጠራት። ከህዝብ በላይ የሆነ መንግስት የለምና ምናልባት ነገሮቹ ሳይወድ በግዱ እያደገ እንደሚመጣ ይሄን ምንም በተፈጥሮ ያለ ነገር ስለሆነ መንግስት
በደሉ በህዝብ ዘንድ እየፈጸመ ያለው በደል በየቀኑ በየሳምንቱ በየወሩ በየዓመቱ እየጨመረ የመጣ ጦረኛ መንግስት በመሆኑና ህዝብ ደግሞ በአጠቃላይ ጦርነትን ስለማይፈልግ ማረፍ ስለሚፈልግ የጊዜውን ጠብቆ እያንዳንዱ ኢትዮጵያዊ ተነስቶ ከነዚህ ሐኪሞች ጋር በጋራ ጠላት የሆነ ስርዓት እንደሚያስወግደው ምንም ጥርጥር የለኝም። መሳይ በድጋሚ በጣም አመሰግናለሁ። እንግዲህ ቀደም ሲል እንዳልኩት ሁኔታዎችን እንከታተላለን። እግዚአብሔር ይስጥልኝ። መልካም ጊዜ። አመሰግናለሁ።